ሞት ኦር ደግሞ አርጅቶ ትልቅ ከሆነ በኋላ አባቴ ማን ነው አባቴን ያሳየኝ ሲልሽ አባትህ ከሌ ነው ስትዩ እሱ ደግሞ እኔ በልጅነትህ እናትህን ለምኛት ነበር እንድታሳየኝ ፈቃደኛ አልነበረችም። ለዛ ነው እኔ እናንተ ያልተገናኘ ነው ቢል ልጅሽ አይቀየምሽም አባቱን እንዲያይ ባለመፍቀድሽ? አንደኛ ምን አለ መሰለሽ አቡ፣ ይሄ ሰው ወደ እኔ ህይወት ሲመጣ ልጁን እረዳለው ነው እንጂ አንቺም ትረጅኛለሽ ብሎ ቢመጣ እሺ ተዘጋጅቼ እጠብቃለሁ። አንድ እሱ ሲመጣ ልጁ የኔ ነው የኔ ከሆነ እረዳለው ነው ያለው አይደል? ከረዳክ እሺ ይመረመራል። ከዛ ባለፈ ደግሞ አባት አላጣም ልጄ አባቴ ብሎ ያሳደገው እኔ ወልጄ አንድ ሰው እንኳን አጠገቤ ባልነበረ ሰዓት ደም በደም ሆኜ ወልጄ 15 ሰዓት ሙሉ ያለማቋረጥ ደም ሲፈሰኝ ደሜን ያጠበው የእህቴ ባል ነው። ግሪን መቶ ሲወለድ ገና ሲወለድ ልጁ ማለት ነው አባቴ ብሎ ያደገው ሲጀመር የሲስተርና ባል ነው። አሁንም ቢጠየቅ አባቴ የት ነው ከተባለ የሲስተርን ስም ጠርቶ እሷ ጋ ነው የሚለው። እግዚአብሔርን ነው የምልሽ። ይኸው የሰማይ የምድር ጌታ እግዚአብሔር ምስክሬ ነው። ትላንት ነው ከትላንት ወዲያ አባቴ የት አለ ሲባል አባቴ የሲስተርን ስም ጠርቶ ከሌ ጋ ነው ያለው። አባትነቱን አያውቅም። ሲጀመር ቢኒያም አባቱ መሆኑን አያውቅም። እውነታው ማለት ነው። ሲቀጥል ይሄ ሰው እረዳለሁ ብሎ ከመጣ ለምንድን ነው ዛሬ ላይ ደርሶ እኔ የለኝም ስራ ካልሰራ ሰርቼ እረዳለሁ ነው አይደል ያለው እንዴ? እሺ መጀመሪያ ያልሽው ነጥብ ዲቦዬ ልጄን እረዳለሁ ዲኤንኤ አስመርምሬ ልጄ ከሆነ እረዳለሁ ብሏል። እኔ አስመርምሬያለሁ ያው ይርዳ ብለሻል። ትክክል ነሽ። አቋምሽ ግን አንቺም ትረጅኛለሽ ብሎ ላልሽው እርጅኝ እያለሽ ነው። ከአንቺም እርዳታ እየጠየቀ ነው። የሆነ ሰዓት እንትን እያለ ነበር ዲቦራ ገንዘብ ነው የምትፈልገው ከኔ ፍቅረኛ ብራስ ልከላክልኝ የምትል የሞራል ልጅቀት ያለባት ሰው ናት። ማስረጃ ብራስ ልክ የምትል ሰው ማስረጃ ከፍቅረኛ ብራስ ልከላክልኝ ያለችበት ማስረጃ ያለ ማስረጃ ቢኒያም አንዴ ነገር ማስረጃ አለክ? እሺ የለኝም አላልኩም ትበልሱ አላልሽም ብለሻል። ከፍቅረኛ ብር ተቀብለክ ላክልኝ አላልኩም። ለምንድን ነው ያለው? እግዚአብሔር ያውቃል። ችግር የለውም ብቻ ይሰጥ። ቀጥ ችግር አቡ ያፉ በይ ስራ ተፋው ስምሽ ይቀርታ ችግር የለም። እሺ ቀጥ እና እኔ አሁን የተናገረውን ይኸውልሽ አቡዬ ሲጀመር ልጁ በስነ ስርዓት የአባት ማጣት ሳይሰማው አሁን ነው እሱ ሲመጣ አባት ነኝ እኔን ካልሆነ አባቴ ማለት ነው። ወንድ የሚያቅፈው ለምንድን ነው? መንገድ ወርም የሚያቅፈው ለምንድን ነው? ወንድ ልጅ ሲያይ የሚንሰፈሰፈው ለምንድን ነው? ዛሬ ባይፈልግ 5 ዓመት ይሙላው እናያለን። አለምድር ለሰማይ አባቴን ቢኔና እንጭልሻል። ሰው ስለሚወድ ወንድ ልጅ ብቻ ነው የሚወደው። እሺ አይ ቅድም ማዘርሽ ወንድ ልጅ ሲያይ መንገድ ላይ ይጠመጠማል ወንድ ልጅ ላይ ብሏል። እና ይህ ነገር ሳይኮሎጂካሊ ወንድ አባት ስለሌለ ያለ አባት እያደገ እየተሰማው ነው ስላለ ቤት ውስጥ ነው የሚውለው። ትምህርት ቤት ይሄዳል። ከትምህርት ቤት ሲመለስ ቤት ነው የሚውለው። ስለዚህ ማግኘት ይፈልጋል። ብዙ ሰዎች ወጥቶ መጫወት ይፈልጋል። ሰው ሲያይ ለሱ አዲስ ነው ምናምን ነገር ህፃናት እንኳን ሲያይ ከቤታቸው አይወጣም። ኢቨን እኔ የምኖርበት ብሎክ ላይ የታመመ ሰው አንድ አያልፈውም። ሄዶ ነው የሚጠይቀው። እኔ እንኳን አላቃቸው። ሁሉም ጋር እየሄደ አባባ ደህና ኖት እያለ የሚጠይቅ ሰው ነው። ይሄን ያህል ማለት ነው። ከዛ ባለፈ ደግሞ ወንድ ማለት ሽማግሌም አሮጊትም በጣም የሚወድ ሰው ነው። ሮጦ ነው ሄዶ ሰላም ብሎ የሚጨብጠው። እንዲህ አይነት ልጅ ነው እንጂ አንተ ኖርክ መጣህ ቀረህ ምንም የምትጨምርለት የምታጎልበት ነገር የለም። የሚጨምርለት የሚያጎልበት ነገር የለም። እንደዚህ ነው ባህሪው ማለት ነው። ገና ደና የረዳውን ሳጣ እንኳን ማጣቴን የማይፈልጉ ቤተሰቦች ነው ያለ። አንድ ነገር ምን እንደምን ታውቂያለሽ? አንተ በመምጣት የተነሳ ውጭ ሀገር ፕሮሰስ ተቋረጠበት ብለው የሚሉ ሰዎች ናቸው። እኔ አባት ብዬ ሄጄ ማዘር ራሷ አዎ አንቺ ሶ ማውጭ ሀገር እናቴን ይኸውልህ ስማኝ፣ አንተ እናቴ ያንተ ኩያ አይደለችም። ከየትም ፕሮሰስ ተጀምሮ አዳምጪ። እኔ አንተ ሚዲያ ላይ ወጣ አባት ነኝ ስላልክ ብቻ ስለናቴ ተናግራል። አንተ ክብር የለህም ባለጌ።
እኔና ከብራለች ታውቃለች። በደንብ ነው ማከብራት ማዘርን በደንብ ታውቃለች ከተባለ ማስረጃ ቆይ አንዴ ዲቦ ማዘር እንደዛ ብለውታል ብላለች። አንተ ሚዲያ ላይ ወጣ አባት ነኝ በማለትህ ምክንያት የውጭ ፕሮሰስ ቀረበት። ጉድፈቻ ሊሰጥ ነው መሰለኝ ቀረበት አለች እንጂ ሌላ በትምህርት አይደል ማዘር አላሉ ማዘር እግዚአብሔርን ሳይፈሩ ይናገሩ። አንዴ ብቻ አይደለም አንዴ ብቻ 3 4 5 ጊዜ ባገኘችን ቁጥር አይኔ እያለች እሳት እንደበላው ነገር ሰው አባትን የመሰለ ነገር መጥቶለት አላልኩም በእያለች ነው የሚታርጋ ብላለች። እግዚአብሔር ምስክሬ ነው። ማዘር ትናገር እንዴ ለምን ሜቢ ያልተባለም የተባለም ነገር ከሆነ ማዘር ሁኔታውን ትንገር። ነውር ነገር አትናገር። እኔ የምን ጉዲፈቻ ነው? ሌላ ሰው ቢኖር ባሳድግ ደስ ይለኛል። በቤተ ክርስቲያን ውስጥ የሚረዱ አባት የሌላቸው ልጆች ያሉ አይደል? ለነሱ በኮምፓሽን ነው ያለችው እንጂ ይሄዳል አልተባለም። በኮምፓሽን የሚረዱ ልጆች እዛ ላይ ይጻፍ ነበረ በ3 አመቱ ገባሽ? ያንን ልናጽፈው ልናስመዘግብ ስንል እኔ ነኝ አባት አለ። አንድ ሁለተኛ ነገር ደግሞ በጣም የሚረዳው 20 ሺህ ብር አወጣ 30 ሺህ ብር አወጣ። አንድ ቃል የማይተነፍስ አባት ነበር። የማይናገር ልጅ ቀጥ ብሎ እኔ ነኝ አባት አለው። አቆመ መርዳት አቆመ። በቃ ልጁን ዞር ብሎ አያይም። እሺ ከዛም በኋላ ቢኒያም መርዳትም አይረዳም አለኝ ከሚል ይልቅ የለኝም የሚለው ቃል ይበዛል። 2 ዲያፐር መስከረም ላይ ገዛ። አሁን ጥቅምት 35 ሺህ ብር ቤት አልገባም አላሳይችም። 35 ሺህ ብር አካውንት ላይ አልገባም። እርዳታ አይደለም እሱ መቼ ገንዘብ አይደለም ስመቼ ቢኒያም አልገባም እንዴ ስማኝ 25 ሺህ ብር ዝም በልና ስማ። ምላስ ስላለ ብቻ እኮ ማውራት አትችልም። ሰማ ሲጀመር 25 ሺህ ብር የከፈለው ግንቦት 10 ነው። እንትን ማለት ነው ማዘር መለሰች አይደለም። አሁን አለሳለስ ልጄን ከውጭ ሀገር ነው ያስቀረህብኝ። እናትዬ ትሙትን ነው የምልሽ። ልጄን ከውጭ ሀገር ፕሮሰስ አንተ አባት ብለህ መተክ በሰላማችን እኮ ነው በፍቅር እያለን ቤቴ እየመጣች እየጋበዝኳት አብረን እዚህ እየዋልን እናቷ ጋር አያቱ ጋር መጥቶ ልጄም አብሮ በፍቅር ጊዜ ነው እንደዛ ያለችኝ። ቤት ድረስ መታ ምግብ እየጋበዝካት እያፈተፈትክ እያጎረስካት ውሃ ሳላጠጣሃት ባለጌ ተራ ነገር አታወሩ። እኔ ስለሱ አላወራሁም። ተራ ነገር አታወሩ። እኔ ያወራሁት እኔና እሷ ፍቅር ነበርን የተግባባን ሰው። በዛ ሰዓት እንደዛ የምትሉኝ ሰዎች አባትነት ነው ንቀትን በዩቲዩብ እናቷ እዛ ታወራለች፣ እሷ ዩቲዩብ ታወራለች። ወረኛ ናቸው እንዲህ ናቸው ብለህ ጥግ ድረስ ሰፈር ውስጥ ቢኒያም ሰፈር ውስጥ ምንድነው የምትሉኝ? ስለ እናቴም ስለ ቤተሰቤም ስለ እኔም ስለ ልጅ ያክስቴ ልጅ እኮ ነው ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ወለየ ናችሁ እኮ ያጎት ዘመዴ ናት እያልኳት አይ ወለየ ናችሁ እኮ ወለየ እኮ እንደዚህ አይነት ችግር የለበትም ለምን አታገባትም ትለኝ። የማይመለከታት እንደዚህ ስትለኝ ነገር ትበላለች ይቺ ሴትዮ ልክ አይደለችም ብያለሁ። አዎ ልጄን ስከለክለኝ ደግሞ ተናግሬያለሁ። አዎ ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ሴትዮ አምሻለሁ ብያታለሁ። አዎ ብያታለሁ። ለምን ትልቅ ሰው ናት፣ አክብሬያት ወድጃት ተከባብረን ይኖር ሳለ አዎ ብያታለሁ። አሏሽም እኔ እንዲህ ገመድ ይታነቃለሁ እንጂ ውሸት ከአንደበቴ አይወጣም። የሆነና የሆነ ነገር ነው ማለት ወይ በሞቲቫሽ ዲቦራ አንቺ እኮ ለውሸቷ ውሸት አንዴ ዲቦራ እንደምትዋሽ ልንገርሽ። አቡ ሚዲያ ላይ ስትወጣ ምን አለች? መጀመሪያ ፍቅረኛ ምን አለ የለኝም አለች። ሚዲያ ላይ ስትወጣ አለኝ አለች። ስንት ጊዜ አለኝ የለኝም አለች። ከዛስ በእንትና በዛች በእንቁርት ስታስከሰኝ ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጥተው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የላትም። አዎ ፍቅረኛ የላትም። እኔ በ3 ወር ራሱ እንዴት እንዳገባሽ አላውቅም። እኔ ግን ታውቂያለሽ ማስረጃ ማሳየት የ2 ወር ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን እያከበርኩሽ እሷ እያከበረችሽ ነው። ንቀሽኝ ሰርበሽ እንትን ያልሽው የ2 ዓመት እናቴ የ2 ዓመት ፍቅረኛ አለችኝ። ዛሬ በዚች ቀን 2 ዓመታችን ነው። የልቴ ቀን ነው በፍቅር የጀመርነው። ታውቃለች። እኔ ቢኒ አላስመስልም። ሚዲያ ላይ ወጥቼ ፍቅረኛ የለኝም። እሷ ግን ሳይኖራት አለኝ ትላለች። ትናንትና ያገባሽው እንዴት አድርገሽ እንዳገባሽ አላውቅም። ሲጀመር በሶስት አዳምጪ። አሁን ስለሱ አይመለከተኝም። እዚህ ጋር እናትሽም ተናግረሻል። አዎ ተናግሬያለሁ። ማዘር ያሞታሉ ብያለሁ። አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይ እያላት ልጅን እንደዚህ ንቅል አድርገው አባብሉ ናትዬ ምናምን ተገዝቶለት ኧረ እንደው በጭራሽ
በልህ የእሳቸውን እልህ ስታወጣ ያምሻሉ ያልኳት። አዎ ይህንንም ብያለሁ። እና ያጎቴ ልጅ ላግባ ወለየ ሁሉ ይጋባል እንዴ? መታ ወለየ ናቸው እኮ ለምን ወለየ እኮ እንደዚህ አታፍሩም እኮ እናንተ? ኧረ ሴትዮ ተው እንዴ! እኔ ያጎቴ ልጅ ናት፣ ከዩኒቨርሲቲ መጣ ነው፣ ሀኒ ትባላለች፣ ማንም የሚያውቃት ናት። እንደው ነገር ስራችሁ አላማረኝም ምናምን ትለኛለች። ማንንም ሰብስብ ማንንም አይመለከተንም። አሁን እዚህ ጋር የተሰበሰብ ነው። አሁን ስለ ልጁ እናውራ፣ ስለ ልጁ እናውራ። እኔ እና አንቺ እንተዋወቃለን። እኔ ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ የለኝም? አለኝ አለኝ። አንቺ ግን የለሽም ነበር። ገባሽ? የለሽም። ይመለከተኛል፣ ስለኔ አይመለከተኝም። አንተ ስላንተ አይመለከተኝም። ሴት ልጅ እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታከብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ሴት ራሷን ፕሮቴክት የምታደርግበት ፍቅረኛ አለኝ ያለች ሴትና ሚዲያ ላይ የለኝም ያለች ሴት እኩል አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈተች ነው። ፎሎ እንዲያረጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈተች ነው። እሷ ደግሞ ይሄ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋሉ ቤተሰቦቹ። እኔ ደግሞ ፍቅረኛ አለኝ አልኩ። በቃ አለቀ። አዎ ፓስተር አመጣችሁ ካላስመከራችሁ እኔ ካለም ደረሰ መርሳት የሌለብህ ማለት ነው። እኔ ነኝ የተውኩት። ልጄንም አሁን ተይ ማስረጃ አለክ። ቆይ ያው ልጅ ያለ ማስረጃ እዚህ ቤት ምንም ነገር ተቀባይነት ስለማይኖረው እያንዳንዱ ነገር ያለ ማስረጃ አይኖረው። ጓደኞቼ ይቅረቡ ነው። ጓደኞችማ በላይ ያልካቸውን ይላሉ። ፓስተር ራሱ ማዘር ፓስተር አላመጡም ሽማግሌ። እኔ ሽማግሌ አምጣ ሲሉኝ ነገሩ ሳያምረኝ አላመጣውም። እኔ መታረቅ የፈለኩት በሰላማዊ መንገድ ነው። ሽማግሌ ፓስተር አመጣው ነገር ሌላ ነገር አወሩብኝ። እኔ ፍቅረኛ አለኝ እኮ እኔ መውዳት ማፈቀራት ፍቅረኛ አለችኝ እኮ ልጄን ፍለጋ የልጆቼ ዘመዶቼ ናቸው። ዲቦራ የልጄ እናት ናት። የልጄ ናት ዘመዴ ናት። ነገ ለምወልዳቸው ልጆች የልጆቼ ወንድም እናት ዘመድ ነን። እኔ ያደኩበትን ነገር ሀውዬ ያደኩት በእንጀራ አባት ምናምን ስለነበረ ጥል ምናምን ስለነበረ ያ ነገር በልጅ እንዳይደገም እንደውም ዘመድ ሁኑ እንቀራረብ ቤተሰብ እንሁን ብዬ ስቀርብ እንደዛ ሲያመጡ እኔን አልፈልግም ስል ነገር ጀመሩ። በቃ ከዛ ውጭ አሁን ደግሞ ነገሩን ሳይሆን አቡ እኔ ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ። ለምን ትሰራባታለህ? የሁለታችሁም ቻናል ይፈተሽ። ቆይ አንዴ ለምን ትሰራባታለህ ቪዲዮ? ለምን አልሰራሁባትም? አዳምጪኝ ሀውዬ፣ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጪ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ጀመረ። ቢኒያም እንደዚህ አደረገ ስትል ዲቦራ እኔ እንደዚህ አላደረኩም፣ ዲቦራ እንደዚህ አላደረኩም እያልኩ ወደስ ይሰጣው። ኒውት አድርገን እንጠይቃት እውነት እንደሆነ እናታስ ዲቦራ ቅድምም ብሏል እዚህ ጋር ጽፍ ያለው ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቲዩብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ እኔ ደግሞ ዮሃ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጠው ነው ያለው። ይሄ ነገር ትክክል ነው? እሺ እኔ ደግሞ አልካድኩ። ዮሃ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። እየረዳ አይደለም ግን ደግሞ ለወደፊት እግዚአብሔር ይርዳው አልኩ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም። መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል ነው ወይስ የመስከረምን ከፍሎ ነው እስካሁን እየከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ ልጄን ከምችለው በላይ እየረዳው ነው አለ። ከምችለው በላይ እንግዲህ አስቢው፣ ያገኘበትን አስቢ። ከዛም በኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70,000 ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር ነው የሚያውቀው። ከዛም በኋላ የከፈለው ግንቦት 10 25,000 ብር ሰጥቶኛል። አልሰጠኝም አላልኩም። እሱም ደግሞ በህግ በግዴታ 10,000 ረሳሽ። አይ ተናግሬያለሁ። እሺ ጊዜ አላነሳም። የካቲት 10,000 የካቲት 24 25,000 ደግሞ ግንቦት 10 ብላ ነው የተናገረችው። ጽፌያለሁ። ሁሉ ነገር ወረቀት እየያዘው ነው። እኔና ታቡዬ አሁን ነገሩን ለማቅለል ማለት ነው። እሷም የሆነ ነገር ትላለች፣ እኔም የሆነ ነገር እላለሁ። እስኪ አሁን በሰላም በእናንተ ፊት ማለት ነው እኔ ለልጅ አባት ልሆንበት። እኔ የሚያቀኝ ያቀኛል። ሰው ቀና ብዬ የማልናገር ልጄ እንኳን ልጄን ማለት ነው። አዳምጪ ታዳም እየሰማችኋል። ስለዚህ ገንዘቡን የምትፈልጉት ለድግስ ነው። አንፈልግም። ገንዘቡን ውሰድ። ቆይ አንዴ ትብኝ እኔ ልጠይቃት አንዴ ኖ ዲቦዬ እሱ እያለ ያለው
አባት ልሁን እያለ ነው። አንቺ ደግሞ መልሰሽ አባት ለመሆን ብቁ አይደለህም ነው። እሺ ብቁ እንዲሆን ምን ያድርግ? ይሄን አሟላ በይው፣ ይሄንን አድርግ። ይሄ የባህሪ ችግር ካለበት ባህሪውን እንዲያስተካክል አይደለም። ይሄ ምንም የሚስተካከል ነገር የለውም። አይቼው ነው ዝም ያልኩት። ይሄንንም የምለው ህግ ፈቅዶለታል። ግን ደግሞ አይ እኔ አልችልም አንድ ነገር አድርጊ የሚል ከሆነ እኔም አምኜ ልቤ እርፍ ብሎ አይደለም የምሰጠው ልጁን። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁም ብሏል። በዚህ ደግሞ በሚዲያም ሆነ በየትም ይረጋገጥልኝ። ልጁ የእሱን ገንዘብ አልፈልግም፣ ልጄን በብቃት አሳድጋለሁ። እሱን አናቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልገው። ያዥ እኔም የምፈልገው እሱን ነው። አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይህንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለቻ። ከ10 ወር በኋላ መታ ቢኒያም እኔ ቸርከሌ ነው የምገባው ይሃለው። ከዚህ በፊት 3 ዓመት 4 ዓመት ልጄን ሳሳድግ ይሃለው። ራስህን እንኳን ለቂጥ 3 መግዛት የማትችል ሰው ሆነህ ስረዳኬ ነበር። እንደው እግዚአብሔር ስጣት ሀብዬ። አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል። ካልከፈልኩ ብላ ሴት ስትወድ የምታደርገውን አታውቅማ። ካልከፈልኩ እኔ አልፈልግም እያልኳት ፍቅሯን ለመግለጽ ግድ ካልከፈልኩኝ ብላ እትትህ ብላ የ1 ወር 700 ብር ከፍላልኛለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝም። በጣም ታመሜ። እግዚአብሔር ስጣት። መጠኑ አይደለም ዋናው መድረሱ ነው። በጣም አመስግኛታለሁ። 10 ያታንሳው። ታመሜ ማንም ሰው አልነበረኝም። የታክሲ ምን ነበር? ከዛም በማል ተደዋወልንና ልንገርሽ እኔ ታክሲ አልጠቀምም። ተደዋወልንና መጣ 150 ብር ነው 150 ብር ከፍላ የመንግስት ምንድን ነው ካንተ ጋር ማውራበት ጊዜ የለም። ከዛ ውጪ ያደረገችልኝ ነገር የለም። እኔ ነኝ የማደርግላት። ከኔ ነው ገንዘብ የምትወስደው ዲቦራ። እሷ አካውንት ስቴትመንት ቢታይ የሀገር ብር አለ። ገባኝ። ስለዚህ አሁን እሷ አትጨቃጨቅ ማጨቃጨቅ ይኑረኝ እንዴ ይኑረኝ። ለልጃችን እንኖርለት አይደለም ለምኛ አይደለም። ለልጃችን አባት እናት ነው ነው አንተ አባት መሆናችን። ስለዚህ እኔ ይኸውልህ አላየው አጠገቤ እንዳይደርስ ብለህ ሰርተሃል። ልክ እንደ በሽታ ቆጥረክ ወደ ቤተሰቦቼ እንዳይቀላቀል ብለህ ቪዲዮ ሰርተሃል። እንደዛ አይደለም ያልኩት። አትቆይም። እኔ ያልኩት ይሄን ሀሳብ ማትቀበል ከሆነ አንዴ ሚታርጋት ልንገርሽ እናቴ። እኔ ያልኩትን ልንገርሽ እራስሽ ሚታርጋ። እኔ ያልኩት አንዴ ልናገረው። እኔ ያልኩት ዲቦራ ልጄን ከልክላኛለች። አዎ ከኔ ገንዘብ ነው የምፈልገው። አዎ ገንዘብ እየወሰደች እዚህ አላሳይም ብላኛለች። በዚህ በህዝብ ፊት ወተናል ሚዲያ ላይ እኔ ለዲቦራ አሁን አባት እንደሆን ተፈቀደልኝ ልጄን ላሳድግ አይ ካለች አሁንም እደግመዋለሁ። ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴን እንዲበጠብጥ አልፈልግም። ለምን እንደሚጠብጠቅ ልንገርሽ። አንደኛ አዳምጪኝ። አንደኛ ልጁ አላቀውም። ካላወቅኩት ደግሞ ካላሳደግኩት ደግሞ ስሜት ከሌለኝ ፍቅር ከሌለኝ ካልሞትኩለት ለልጄ ካለፈውለት ፍቅር ለመልፋትም እኮ ልጄ ምን ብያታለሁ ዲቦ ይሄ ብር እኮ ብዙ ቢሆን ለልጄ እየሞትኩለት እስኪ መነሻሻ ኢንስፓይሬሽን ይሁነኝ ለልጄ መኖር ልጀምር እስኪ ብያቱላ ነበር። ካልኖርኩለት እንዴ ገንዘብ ምን ያደርጋል? ፍቅር እኮ ነው። ባለፈው አንድ ሰውዬ 3 ልጆቹን አስመርምሮ 2 የሱ አይደሉም፣ አንዱ የሱ ነው። አንዱ የተመረመረ ልጅ ልልቅ ከሁለቱ ጋር ፍቅር አለው። ለምን? ልቡ እነሱ ጋር ነው። እነሱ ጋር የሱ ያኑት ልጆች ይወዳል። ለምን? ስለሚገናኝ፣ ስለሚያፈቅራቸው፣ ስለሚለፋላቸው፣ ስለሚታገልላቸው። ያ ነው አባትነት ማለት። እንደዛው ያላሳደግኩት ልጅ ነገ መጥቶ ለወንድሙ ለልጆቼ ሌላ አዲስ እንግዳ እንዲሆንብኝ ምናምን እንዲሆንብኝ አልፈልግም። እኔም ስሜቱ ልንገርሽ አባቴ ልንገርሽ አሁን ሊሰማኝ ይችላል በዚህ ሰዓት። ይህን ሁሉ እድሜ ስኖር በ15 ዓመቴ እኔ ራሴ ለፍቼ ከሀገር ተንከራትቼ ከእናቴ ተደብቄ ነው የምልሽ። እናቴን ታዩ አሁን በቅርቡ ይመጣላታል ቃል ለምድር ለሰማይ በሚዲያ ካልወጣ ናት አባቴን ፍለጋ ብሎ እኔ ልንገርሽ በዛ በገጠር ጊዜ ማለት ነው ገጠር ክፍለ ሀገር ወሎ ኮምቦልቻ ከገጠር ከመቅደላ እናቴ በሌለችበት ከአያቴ ብር ሰርቄ ሄጄ አባቴን ፍለጋ እሬ ያገናኙ ቢ ይኸውልሽ ከ5ኛ ክፍል ጀምሬ እስከ 10ኛ ክፍል ሰው አገናኙኝ በማለት የአባትነት ፍቅር በመጠማት በመሰቃየት ያደግኩ ልጅ ስለሆንኩ ስለሚገባኝ ነው የምነግርሽ። የት ነህ አባቴ ሰው ሲመላለስ እየጠየኩ የሆነ ሰው ሽኩ ሲለኝ ከአያቴ ብር ሰርቄ ሄጄ ኮምቦልቻ ራሴ ፈልጌ ሄጄ አገኘሁት። ከልጆቹ ደብቆ
ለብቻው አግኝቶኝ መልሶ ሀገር የሸኘኝ መቼም ማረሰው መቼም ከልቤም አይወጣም። እንደዛ አድርጎኝ እንኳ ደውሎ አሳድጎኝ ያቅም። ለምን ከእናቴ ጋር ባላችሁ ችግር ሊሆን ይችላል። እኔ እናቴንም እንድናት አለልም። የሁለቱ ችግር ነው በቃ። እኔ አሁን የገባኝ ማለት ነው የአባቴ ጭካኔ ላይ ሆን ይችላል። አሳድጎኝ ያቅም። አሁንም አይደውልልኝ፣ እኔም ባይደውልልኝ ምንም አይመስለኝም። ከእናቴ ውጭ የሚናፍቀኝ የለም። እኔም እጅ ህይወቱን አልረብሸውም። አገኝሽኝ ግን ማን ይጎዳል? እኔ ግን አለቅሳለሁ፣ ውስጤ ይጎዳል። አባት ያለው ሰው ሳይ አሁን ነው የምልሽ። ትላንትና የቶሚን አይቼ ቶሚ አባቱ ጋር ሲሄድ እንዴት እንደሚያምር አባት ነው። ይግደልም ይጨርስም ለልጅ አባቴ ስል ኩርት ይላል። እኔ ደግሞ ንጹህ ወንድ ነኝ፣ ሱስ የሌለብኝ፣ እማልጠጣ እማልሰክር፣ በጊዜ ቤት የምቀመጥ ስራ ለመስራት የምሞክር፣ ልቤ ደግሞ ንጹህ የሆነ ሰው ስለምታውቀው ነው የምነግርሽ ነው። እንደዚህ አይነት አባት አይገኝም። አባት ብዬም የመጣሁትም እሷ ልጅ ልታስወርድ ስትል ዲቦ ትሞቻለሽ ወይ ደግሞ ወደፊት ልጅ መውለድ አቺም ይሄ ልጅ ይወለድ ምን ብያ ተናግረዋለቻ። ድንጋይ ተሸክሜ የዛኔ አቅም ነበረኝ። ትምህርቴንም ሰቅዬ የተመረኩት በማዕረግ አንደኛው የወጣሁት ከትምህርት ቤት ጀግና ተማሪ ከታችን ቢሆን ማለት ነው። በስራም ቢሆን አስተናጋጅ ሰርቻለሁ። ያልሰራው ስራ የለም። ግን በዛ በጥፋቴ ራሴን ስለበደልኩት አሁን ይቅርታ በቃ። በህይወት እንደዚህ አይነት ነገር ከተፈጠረ ልጄን ላሳድግ ይመረመርልኝ፣ አባት ከሆንኩኝ ላሳድግ ብሎ መምጣትም ወንድነት ነው። ወንድነት ይጠይቃል እንጂ ዲቦራ መታ እና አባቱን አላለችኝም፣ አልከሰሰችኝም። ያችኛዋን መታ አላለችኝም። ለልጆች አባት ነው ብዬ ነው። ስለዚህ አሁንም እኔ ለናቴ አባት መሆን እፈልጋለሁ። አሁን አልረፈደም። ካለፉት 4 ዓመታት ይልቅ የሚመጡት ብዙ ዓመታት ይበልጣሉ። ለናቴ አስፈልገዋለሁ። በገንዘብ በይ በኢሞሽን በይ ምንም ላድርግ። አሁን ይሄ እናቴ እያየው ማለት ነው ክፉ ባረግሽ እንደው አንቺን እንኳን ባረግሽ ልቡ ይራራልኛል። ልንገርሽ ካወቀ አባቱ እንደሆንኩ ካወቀ ይወደኛል። አባቴ ልኝ አንዴ የሚታርጊ እኔ እያወራሽ ምን ማለት ነው። ስለዚህ ለልጅ አባት ከፈለግሽ እኔ አባት ልሆንልሽ። መኪና ብገዢ በሰማይ ብታበሪው የትም ሀገር የዓለም አንደኛ ቢሆን የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ቢሆን ገንዘብ ቢያገኝ ቢደላው የሆነ ነገር ይጎለዋል። አባት ይጎለዋል። ያገባሽው ባል አባቱን እመኝ ከ3 ዓመት በኋላ አይሰማሽም። አስረግጬ ነው የምነግርሽ። አይመለከተኝም። እኔ ስለሱ አይደለም። ግን ልጁ አሁኑኑ ያኛው የእንጀራ አባቱ እንደሆነ አውቆ አሁኑኑ በዚህ ጊዜ እኔ አባቱ እንደሆንኩኝ አውቆ ሲፈልግ እያዝናና ነው። አንቺ አትምጪ፣ እኔ ላዝና ነው። እሺ ከቻልሽ ግን እኔ እናዝናና ያልኩሽ ከአንቺ ጋር መዋል ፈልጌ አይደለም። ከአንቺ ጋር መዋል እንደማልፈልግ ታውቂያለሽ። እናዝናና ያልኩሽ ለልጁ ነው። ገባሽ? እኔና አንቺ አብረን ስንሆን ሳይ አባት አለኝ እናት አለኝ ይላል። ትምህርት ቤት አይጎዳም ብዬ ለምኜሻለሁ። ዲቦ እኔ ሳወራሽ አፋፌን እሺ ላዳምጥ እችላለሁ። ሀውዬ አዳምጣታለሁ 40 ደቂቃ የራሴ ጉዳይ ሳታዳምጥ የዘግታት ይሄ ነው እየሆነ ያለው። ስለዚህ ዲቦ ታይ አንቺ ከዚህ ነገር ውጪና ናቲን በቦቷ በናቲ አንደበት እስኪ አውሪ። እስኪ አሁን ናቲን ሁኝ። እስኪ አንቺ እስኪ ናቲን ሁኝ። ናቲ ገና አንድ ውጪ ልጅ ነው ያለው ጀግና እናት ስላለኝ እኔ ደግሞ ለልጅ ጀግና እናት ሆንኩኝ። አዳምጪ። አዎ እናትሽ የተከበ ያሳደገችው እሷ ናት። አታውቂውም። ለልጁ አንድ ምግብ ሰርታ አታውቅም። ሀቡ ሳልመልስልሽ የቀረው ደግሞ ትምህርት ቤት ናቲን ሰኞ ቀን ትምህርት ቤት አድርሼው እኔ ኑቲጋ ዳሎል ኢንተርቴንመንት ኢንተርቪው ኑሮኝ የእናቴን ልጅ ወንድሜን ማዘር ታውቀዋለች፣ ስሙን ትናገር። የእናቴን ልጅ ወንድሜን እኔ ቀረጻ ላይ ስለነበርኩ ደውዬ ዳጊ ልብሱን አጥቤ እግሩን አጥቤ ካልሱን ምሳቃውን አስሬ ትምህርት ቤት አድርሼው ከሰዓት ቀረጻ ሄድኩ። ወንድሜን ታውቀዋለች ማዘር አላውቀውም ካለች ዳግምን አላውቅም ካለች ተፍረድ። ወርቅ የሆኑ ቤተሰቦች አሉኝ የተከበሩ ምንም ነገር የሌላ ታውቀዋለች ማዘር። እሱን ልኬ ነው እንግዲህ የተከለከልኩት። ወንድም አይውሰድ እህቴ መታ ትውሰድ የተባለው እንደዚህ ነው የምታደርጉት። እህቴ ታከብርሻለች። ቤተሰቡ ዘር እንፈልጋለን። ዘራችን እንዲወርቅ አንፈልግም። እኔ በራሴ አንተ ነህ እንጂ ለኔ ቤተሰብ ክብር ያጣው ቤተሰቦች አላውቀውም። ምን ደስቴ ነበር ወንድሙ አላልሽ ነው ወንድሙ አላልሽ የጻፍኩት እዚህ ጋር ወንድሙ ነው አውቀዋለሁ። በስልክ ተደውሎ ነው ያውቀዋለሁ። ማንስ ቢሆን ማዘር ትናገር ማዘር ዳግም ነው አይደለም እያለ ነው የባለቤቷ ወንድም ነኝ እየተባለ ነውና መታወቂያ ሰጥቶ ሲባል እኔ ባለቤት የለኝም። የምን ባለቤት ወንድም ነው? ስለዚህ ማዘር ደውላ ያምጣው ስትባል እንዴት ነው የተሳሳቱት? የባለቤቷ ወንድም ነኝ ማለት አልነበረበት። የልጇ አባት ወንድም ነኝ አጎት ነኝ ለምን አላለም? ወንድምክ ለትምህርት ቤቱ አረ የእሷ ባለቤት ምንም አይልም። በቃ እኔ ዳግን ስለማ አይልም እንደዛ። እሱ የሚለው የወንድም እኔ መምህሯ ያለችኝን ነው። ማዘር ታውቀዋለች። ዳጊን አታውቂውም ማዘር
አይመለከተኝም። እኔ ለኔ ነው ወንድም ያለ እኮ ይኸው ለዛ እኮ ነው አንቺ ያለሽው ሀቡዬ እንድትሰሙ የሚፈልገው ዲቦራ ያለችው የራሷ በቀል ላይ ነው። በቃ የራሷ አልህ ላይ ነው። እናት እኔ አሁን እሷ በምን ልጉዳው ነው? እኔን ደግሞ ልትጉጂ ናቸው። እኔ ልጅ አገኘሁ አንተዋወቅም ስለገፋሁሽ ባይዘወይ ማለት ነው እንድታውቁኝ የሚፈልገው እኔና ዲቦራ እግዚአብሔር ምስክርን 1 ወር ፍቅር ኖሮን አያውቅም። መታችሁ ሚስት ምናምን አትበሉ። እኔ እና እሷ በህይወት አጋጣሚ ተገናኘን። እሺ ወንድሜ ኦፊሻል ቢኒ ዲቦራ ሀቡዬ እንዴት ዋላችሁ? ኦፊሻል ቢኒ ችግሩ አንተ አሁን አታክ እያረካት ነው። ገባ? ሴት ልጅ ወልዳልህ በቃ ማክበር አለብህ። እኔ በእውነት እረዳሃለሁ። እኔ ከመጀመሪያ ጓደኛ በለው ወልጄ 5 ዓመት አካባቢ ልጄ ራሱ አላሳየውም አባቱን ብዬ 5 ዓመት ላይ ጠየቀኝ። ሲጠይቀኝ ሄጄ ሪፖርት ሳረግ ቻይልድ ሰፖርት እንዲደረግበት ተደረገ። እሺ ዲቦራ ይሄ ላንቺ ነው። በእውነት ለእግዚአብሔር ብለሽ አንቺ ይቅር ብለሽ ልጁን እንዲያይ ብታረጊ እግዚአብሔር ላንቺ በር ይከፍትልሻል። አይደለም ቆይ እሱ ነገር ይላይዞ እንዲተረትረኝ ነው የኔ እህት። አንቺ የእግዚአብሔር ልጅ ነሽ አይደል? እኔ አም ቴሊንግ ዩ እግዚአብሔር በር ይከፍትልሻል። እና ሀቡ ያቁኛል። አሁን የመጨረሻ ጠንባራ ደሃ ነበርኩኝ። እሺ ሌሊት እየተነሳው ቻይልድ ሰፖርት ላለማድረግ ልጄን እንዳያገኝ ብዬ ቻይልድ ሰፖርት ላለማድረግ ግን ልጁ ራሱ አባቴ ያለኝ 5 ዓመቱ ላይ ከዛ ልክ 5 ዓመት ከምናምን ሲሆነው ሄጄ ቻይልድ ሰፖርት ሳረግበት አባትዮ ልጄን ብሎ መጣ ብር ሊከፍል ሲል ገባሽ? ከዛ መጣ ክፈል ተባለ 900 ምናምን ብር ክፈል ሲባል ዶላር ነው የምልሽ ክፈል ሲባል አልችልም አለ። እኔ በጣም ነው የምጠላው፣ በጣም ነው የጎደኝ። እርጉዞኜ ነው ትቶኝ ሄደው። እንግዲህ አስቢ፣ በአሜሪካ ምድር ነው ማውራሽ። ትቶኝ በቃ ሄዳለሁ አለ። እሺ ሂድ። እርጉዞኜ ጥሎኝ ሄደ። ከ5 ዓመት በኋላ ቻይልድ ሰፖርት ሳረግበት ተመልሶ መጣ አይደል? ከዛ ልጁ አባቴ ያለ ለዛ ብዬ ነው እንዲገናኙ ያረኩት። 900 ምናምን ብር ክፈይ ሲባል አልችልም አለ። ክፈል ሲባል እኔ ችግር የለም ስንት ነው መክፈል የምችለው ሲባል 400 አለ። ችግር የለም ይሄድ አልኩኝ። ዲቦ ያንን አርጌ ክንፈይሙ ድሮ የማውቀው ልጅ ጋር ተዋወቅኩኝ። በኋላ የመጨረሻ ሀብታም እዚህ ሀገር በጣም የተማረ እግዚአብሔር ሰጠኝ። አንቺ ፎርጊቭ አርገሽ ልጅሽን ጊቭ አፕ ስታረጊ እግዚአብሔር የሚለቀው ነገር አለ። እመኚኝ ዲቦ ክንፈይሙት። እኔ 5000 ብሩን የእሱን እኔ ከፍልሻለሁ። አንቺ ካሳየሽው 12 ወር ሙሉ እኔ ሰጥሻለሁ። እና ልጁን አሳዩ። ይቆጭሻል ዲቦ። እግዚአብሔርም አንቺ ስትፈቺ ይፈታሻል። ጥሩ ነገር ይመጣልሻል። እመኝኝ። ከሱ ጋር እልህ አትገባቢ። ልጁ አሁን ይሄ ልጅ እኔ የምልሽ 13 ዓመቱ ነው። አባቴ እንደዚህ እንኳን ያርግልህ አባት ስለው አባቴ ይለዋል። የሚገርምሽ በወር አንዴ እንኳን ቢተያዩ ነው። አሁንም ልጅ አባቱን መጠየቁ አይቀርም። ዲቦዬ ዛሬ ብትፈቺ ነገሮች ከእግዚአብሔር ፊት ይፈቱልሻል። እኔ ስለተፈታልኝ አሁን ቁጭ ብዬ ነው በሀብታም ተይዤ የምኖረው እና እግዚአብሔር ይለቅልሻል። እንደው በእግዚአብሔር ነው የምልሽ። ዛሬችን ምክር ሰምተሽ ብትሄጂ በረከቶች ከላይ ይለቀቃሉ። እሺ እኔ ደግሞ እሱ የሚከፍልሽን ኤቭሪ መንዝ ልክልሻለሁ። ልጁን አሳዩ። የኔማ አትተውም ትከሳለች። ጌታ ሆይ አንተ ልጅን አይደል እንደምትፈልገው ማለት ትፈልጋለች የሚለው እኔ እፈልጋለሁ ለማለት ነው። ሶ ክብሪትዬ ቴንኪው በጣም ነው የማመሰግነው ስለ መልካም አመለካከትሽ። ግን እኔ ገንዘብ አያስፈልገኝም፣ የማንም እርዳታ አያስፈልገኝም። እኔ ራሴ ልጄን ሰፖርት አድርጌ ማሳደግ እችላለሁ። ገንዘብ ነው የምትፈልገው ብሏል። ጀስት እፈልጋለሁ። እኔ ግን አልፈልግም። 5000ን ራስ ተጠቀመው፣ ራስን ሰፖርት አድርግበት። ምክንያቱም ሁሌ ሮሮ ስለሆነ የምታወራው ብካለሽ ፍርድ ቤት አስገቢ። አልፈልግም ብለሽ ፍርድ ቤት አስገቢ። ያን በእናት እኮ አንዴ ዲቦ ምንድን ነው አላማሽ? ማለት ነገ እኮ ልጁ ይኸውልሽ፣ ማለት ነገ ልጁ እኮ አባት ነው ውዴ። ይኸውልሽ አባትነቱን እኔ አላየሁትም። ነገ በልጁ ልጇ እያለ ከቅድም ጀምሮ ሲያወራ ነበር አይደለም ነው ማለት ያለፈው እኮ አልፏል። ይኸውልሽ ያለፈው አልፏል። ይኸውልሽ አሁን በዚህ ደቂቃ ያለፈው አለፈ። ነገም ደግሞ የሚመጣው ነገር የሚመጣብኝ በደል ያልፋል እኮ ያልፋል። አያልፍም ማለት አይደለም።
ግን ደግሞ እኔ ልጄን ማሳደግ አያቅተኝም። እኔ ልጄን አሳድጋለሁ። ማር አንዴ ልንገርሽ፣ አንዴ ድልሽ ከዛ ረጅም ሰዓት ሰጥሻለሁ። ላል ስሚኝማ፣ እኔ በእድሜ በጣም በልጥሻለሁ ማለት እኔ 36 ዓመቴ ነው። አንቺ ገና 20ዎቹ ቤት ነሽ። ስሚኝ፣ ግድ የለሽም፣ ይጠቅምሻል። ይኸውልሽ አይኖ የደረሰብሽ በደል፣ ብቻሽን ያሳለፍሽው መከራ፣ ልጅሽን ለማሳደግ የከፈልሽው መስዋዕትነት፣ ይሄ ሁሉ ልጅሽ ሲያድግ አባቴን ብሎ ድካምሽ ገደል ይገባል። ትናደጃለሽ። ነገ ልጅሽ የ17 ዓመት ጎረምሳ ሲሆን አባቴን ማወቅ ፈልጋለሁ ብሎ ሲሄድ ይሄ ሁሉ ብቻዬን ለፍቼ ትያለሽ። የዛኔ ነው የምትናደጂው። አሁን ገና ነው፣ ገና 3 ዓመቱ ነው ልጅሽ። ገና ረጅም ርቀት ትጓዣለሽ። አባት ያስፈልገዋል። የእንጀራ አባት የእንጀራ አባት ነው። የእህቴ ባል የእህቴ ባል ነው። አጎቴ ወንድሜ ወንድሜ ነው። ለእኔ ልጅ አባት መሆን አይችልም። አባቴ ሀያት ነው። ለእኔ ልጅ አባት መሆን አይችልም። አባት ብቻ ነው አባት መሆን የሚችለው። አባት ምንም ነገር ቢሆን አባት ነው። በጣም በድሎሻል፣ በጣም ተጎድተሻል። ብቻሽን መስዋዕት ከፍለሻል ለልጅሽ ከእርግዝና እስከ ምጥ እስከ ማሳደግ። ግን ይሄ ሁሉ ነገር ገደል የሚገባበት ቀን ይመጣል። መቼ? ልጅሽ አድጎ አባቴን ሲልሽ ለምን አባት ያስፈልግሃል? እኔ እናትም አባትም ሆኜ ያሳድጌት፣ እኔ እንዲለፍቼ፣ እኔ እንዲያርጌት እናት እናደጃለች። ይኸውልሽ ሲለኝ አባቱን ሲጠይቀኝ አባት እንደዚህ 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 ብዬ እነግረዋለሁ በስትክክል እንደማይፈልገኝ። ምክንያቱም እኔ እፈልጋለሁ እኔ እናት፣ እኔ ነገ የምሞት ሰው ነኝ። ደሜን እፈልገዋለሁ። እኔ ደሜን እፈልገዋለሁ። በደንብ አዳምጪ። አይባጭም እኔ ገና ብዙ ልጅ ወልዳለሁ ማለት ነው። እኔ ላይ ማንም ሊፈርድ ይችላል። ገና ብዙ ልጅ ወልዳለሁ። ልጄን ግን እፈልጋለሁ። ደሜን እፈልገዋለሁ። እንደማንም አባት መጣል አልፈልግም። ቢኒያም ከዚህ በኋላ ሚውት ካበራክ እናቴ ትነቅልሃለሁ። ፈልገኸው አንተ ልክ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገኸው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። የማንም እርዳታ 5 ሳንቲም ማንም ወጥቶ ይሄን ያህል አደርጋለሁ ቢለኝ አልሰማም። ምክንያቱም እግዚአብሔር ነው እንጂ ዛሬ ላይ ያቆመኝ ማንም አይደለም። ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው። ክብሬን ያጣሁት፣ ማንነቴን ያጣሁት ለልጄ ነው። ትላንትናዬን፣ ልጅነቴን፣ ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከው ነው? ግንቦት 10 ላይ አድርገክ 35,000 ብር በጥሬ ሰጠዋት ብለክ የምታወራው አንተ ነህ። እንደ ያኖርከኝ ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቁሻሻ እንደ ምናምን ትናንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ የምን ደም ነው ያለክ? ትናንትና ያልመጣኸውን ልጅ መሆኑ ሳታቀርተ ነው ልጅ መሆኑ ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻው ውጣ። ህይወቴን ለማበላሸት ነው አንተ። ገና ልክ አሁን የሆነ ስራ ስሰራ ይመጣል። ዲቦራ ስሜን አትጥራ፣ በቃ ቤተሰቤን አትጥራ፣ አጠገባችን አትድረስ፣ ሰላም ስጠን። አንተ ከመጣክ ነው ሰላም ያጣ ነው። ስንትና ስንት ተረጋግቼ ነበር ኑሮዬን የምኖረው፣ ልጄን እያሳደግኩ የነበረው። አንተ ማውራት ስለቻልክ እኔ ሶሻል ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለግከውን እኔ መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስክ ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምን አትርሱኝ አልክ አንተ። ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገክ ነው የመጣኸው፣ እውቅናን ፈልገክ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔን ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ፣ እርዳታን አልፈልግም። ያንተ 5 ሳንቲም ሲጀመር በእኔም በልጄም ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250,000 ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለኔ ልጅ ልጇ ብለሃላ። ለኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ።
በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳህንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ ፍሬሽ የሆነ ምግብ ብትበላ አልጋ ላይ ብትተኛ ልጅ እንደሱ አግኝቶ አይደለም። ገባ? እኔ ያጣሁትን አጥቼ ነው ልጄን እያሳደግኩ ያለሁት። አንተ የፈለገ አይፎን 17 አንፎ ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አያገባኝም። ማንም ይግዛልህ፣ ማንም ይግዛልህ። ገባ? ግን ደግሞ ምንም ቢሆን ልጄ በኔ ልጅ ነው። ገባ? በኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጪ ምንም አልፈልግም። አንተ 10 ሳንቲም ለኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግኩ ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት ለዛኛው ልጅክ። ገባ? አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት እግዚአብሔር፣ እኔን ያኑርለት። እኔ እናቱን ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረግኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። ያንተ 5000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረግኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄን እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለግ እንሄዳለን። እንዲህ አለችኝ በል። እኔ ይኸው በአደባባይ ፊት ይኸው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ፣ ይሄው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብን አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግኸውም ብለሃላ ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጬዋለሁ። አይደርስብህም። አንተ ምክንያት ፈልገው ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተንሃል፣ አናቅህም። ገና ደና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየኩህም። ለምን ረሳሽኝ ነው? እሺ እኔንም ልጄንም ተወን። አንፈልግም ያንተን ገንዘብ። እኔ 1000 አልችልም፣ 1000 10000 አልችልም፣ 5000 አልችልም ብለክ እንዲረዱ ካደል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እሺ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪው፣ በጣም ነው የማመሰግነው። ምንድነው መፍትሄው አሁን? ቆይ አይደለም እኔ ልጠይቃት፣ ምንድነው መፍትሄው? ምን ቢደረግ ነው ተስማምታችሁ ልጁ ሊያይ የሚችለው? ምን ቢያደርግ? ይሄን ካስተካከለ፣ ሚዲያ ከተወ ወይ እንዲህ ካረገ፣ እንደዚህ አይነት ባህሪ ካመጣ እድሉን እሰጠዋለሁ የምትይው ነገር አለ? ምንድን ነው መፍትሄው? በቃ ጨርሰናል። ሀቡዬ ቪዲዮ ሰርቷል። ልጁ ወደ ህይወቴ ወደ ቤተሰቦቼ እንዳይቀላቀሉ ብሏል። አይቀላቀልም። እኔ ደግሞ ለዚህ ዋስትና አለው። ይቅርታ እየጠየቀ እኮ እድል እንድትሰጪው ልጁን እንዲያይ እየጠየቀ የለም። ምክንያቱም ለሱ ዘላለሙን ሙሉ እድሜውን ሙሉ ካገኘውስ ጀምሮ ሙሉ ይቅርታ እየተደረገለት ስለሆነ አንዳንድ ጊዜ ይቅርታ ሲበዛ ይለማመድና እኛ ህፃናት ሆነን ምን እናደርግ ነበር መሰለሽ? ጥፋት አጥፍተን መሐላ ኃጢአት እንደሆነ እናውቃለን። ከዛ
እስኪ ማይ ከተባለ ጌታን ምናምን ካልን ዞር ብለን ጌታው ይቅር በለን ነው የምንለው፣ በውሸት ማለት ነው። ገባሽ? በውሸት ብሎ ይቅርታ መጠየቅ አለ። ስለዚህ እኔ ክርስቲያን እንጂ ክርስቶስ አይደለሁም። ሰው ክርስቶስ እንኳን ሊሚት አለን እኮ አይደል? እንደ ሰው ስንኖር ሰው ይበድለናል። ሺህ ጊዜ እንድንበደር ደግሞ አይፈቅድም አይደል? ያቺ ልጅ እንኳን አረደኝ ያለችው ልጅ አንገቷን ምን እኔ ነገ ይሄ እጣ ቢደርሰኝስ እንዴ? ዛሬ እንደዚህ ሶሻል ሚዲያ ካሰበ ፍቅር ኑሮ እኮ አይደለም ልጁን ብቻ እንዲያይ እኮ ነው እየጠየቀ። አይሆንም። እሺ አይችልም። አንዴ ተናግሯል። ፍርድ ቤት ታዲያ አንዴ ተናግሯል። በሚዲያ በሶሻል ሚዲያ በራሱ ዩቲዩብ አካውንት 58200 ሰብስክራይበር ባለበት ተናግሯል። ስለዚህ እኔ ልጄን አሳድጋለሁ፣ ገንዘቡ ይቅር፣ ሪከርድ አድርገው፣ በደንብ ሪከርድ አድርገው። ልጄ አንተ አጠገብ አይደርስም፣ ያንተን ገንዘብ አልፈልግም፣ እኔን ሰላም ስጠኝ፣ ገንዘቡንም አልፈልግም። ከዚህ በኋላ ለልጄ አደረግኩ እንዳትል፣ ሲጀመር አላደረግም። ሶ እኔንም ልጄንም ተወን፣ እንኑር፣ ሰላም ስጠን፣ ራስህን አኑር። ኮንተንት የምትፈልግ ከሆነ ክሬት አድርግ፣ አርቲስት ነህ፣ እናውቃለን። ብዙ ድራማ መስራት ትችላለህ። ሶ ድራማህን ስራ፣ እኔን እና ልጄን ግን ተወን። ከኛ ርዕስ ውጣ። አውቃለሁ በእኛ ርዕስ ጉዳይ እንደመጣክ እንደታወክ እናውቃለን። ግን ደግሞ ሰላም ስጠን በቃ። ምንም ብታደርግ እድል የለትም። ጨርሰናል። አዎ ጨርሷል። ሌላ እድል የለም። እስከ ዛሬ የሰጠው እድሎች አልተጠቀምኩባቸውም። ከዚህ በኋላ እኔ ምንም አይነት እድል አልሰጥህም እያለች ነው። ፍርድ ቤት የሰጠው እድል እናቱን ልጁን እንዲያይ በዛ እሱንም ደግሞ እሱን ከልክሏል። እኔ ብዬዋለሁ ልጁን ምንም እንቅፋት እንዳይመታው ምን እንዳይል ብዬ ህዝብ ፊት ተናግሬው ከልክያለሁ ወይ ስልህ አልከለከልሽኝም ብሎ አምኖ ተማምነን ልጄ ዛሬ ቀኑ ነበር። ዛሬ ማየት ይችል ነበረ ግን አላየም። የከለከልኩት መች ነው? የቀለቡን ሳይከፍል ሲቀር ቀለብ ክፈል ብዬ ቮይስም ሰምተናል አይደል? ይሄንን 25,000 ብር ከፈልኩ ብሎ የተናገረው እንግዲህ ከዚህ በፊት ነው። 10,000 ብር ከልጅ አጉድዬበት አላቅም ምናምን ብሎ ከተናገረ ቆይቷል። ሰው ግን የከፈለው በህግ ተገዶ የከፈለው ሳምንት አሉ ነው። ማክሰኞ ነው የከፈለው። ገባሽ? ማክሰኞ ከፍሎ ዛሬ ነበር የመጀመሪያ ማየት የሚችለው። ስለዚህ ዛሬ ለምን አላየም ታዲያ? እሱን አይመለከተኝ። ምክንያቱም ዩቲዩብ ሰርቷል። ሀቡዬ ያልተረዳሽው ነገር ዩቲዩብ ሰርቷል። ልጄ አሁን ካላየሁት ከዚህ በኋላ አጠገቤ እንዳይደርስ አልፈልገውም። ቤተሰቦቼ ጋር እንዳይቀላቀል ልክ እንደ በሽታ አድርጎ ነው ቤተሰቤ ጋር እንዳይቀላቀል ምናምን ብሎ ያወራው። ስለዚህ ቪዲዮውን ክፈች እስቲ እንስማው። ሊንኩን ልላክልሽ። እኔ አሁን ሌላ ስልክ የለኝም። እኔ አንድ ስልክ ነው ያለው እዚህ ጋር። ችግር የለም ንገሪኝ፣ ምንድነው የራሱ አካውንት ላይ። እሺ ዛሬ ካላየሁት ማለት ማን ከልክሎክ ነው? ዛሬ ካላየከው ዛሬ እሁድ ነው። እሁድ ነበር እየሄድክ የምታየው። ስለዚህ ቅድም ያልከኝ ስልክ አላነሳችልኝም፣ ብሎክ አድርጋኛለች። እናትየውም ስልክ አያነሱልኝም። ሰፈር ደግሞ እንዳልመጣ በፖሊስ አሳያለች። እሷን ታያት። እኔ ልጠይቅሽ አንቺ አንድ ሰው ብሎክ ከተደረገ በሌላ ስልክ እየተደወለ አሁን የገባውበት ስልኬ ላይ ሆኖ ነው እንጂ እንዴት እንደሚያደርጋት አሰማሽ ነበር። ከፈለግሽ በዋትስአፕ ልክልሻለሁ ለአንቺ እንዴት እንደሚያደርጋት ልጄን። አሁን ከፍዬ 25,000 ብር ከፍዬ 25,000 ብር ስከፍል ጓደኞች አሉ ይናገሩ ከስንት ሰው ሰብስበን እንደከፈልኩኝ ልጄን አሳዩኝ። ለልጅ አባት ነው ለልጅ አባት 4 ጊዜ በዚህ ሳምንት 4 ቀን ደውያለሁ። አልደወልኩም። በዚህ ሳምንት 4 ቀን አልደወልኩም። 4ቱም ቀን ያለው ብለን የደወልኩት ሲጀመር 4ቱም ቀን አታይም። እሁድ ነው የተፈቀደልን። ዛሬ ነው እንነጋገር። ስለ ልጃችን ይኸውልሽ አቡዬ፣ ስለ ልጃችን እንነጋገር። በመሀላችን ልጅ አለ። ስለ ልጁን እናስብ። እሱን እናስብና እንነጋገር። በጣም ብዙ ጊዜ ነው የለመንኳት። 30 ደቂቃ ወርታ ስልኩን ትዘጋለች። ይሄን ነው የምታደርገው። ልጄን ላግኝ አታገኝም። ይሄን ነው የምትለኝ ሁሌም
ሁሌም ነው የምትለኝ። እንኳን አይደለም ለእኔ ለዳኛ ስንት ጊዜ ነው ያለችው። ይሄን አልኩ ብላ ደግሞ አሁን አላልኩም ትላለች። ከዛስ ሀቡ አንቺ ብሎክ ካረግሽ በምን ልደውል? እናት ጋር ስደውል ካልተነሳ ምን ላድርግ? ሰፈር ስሄድ ፖሊስ ከተጠየቅኩኝ ምን ላድርግ? እኔ ታዲያ የት ልሂድ? እሺ አንዴ ቻናል ቪዲዮ ማየት ፈልጋለሁ። ክብሪቷ አንዴ በትልቁ ቢኒያም ቢኒቲ በአማርኛ በእንግሊዝኛ በአማርኛ ቢኒያም ቲና ከዛ በእንግሊዝኛ ቢኒ ከዛ ቲዩ እኔ ያልኩት እንደዛ እሷ እንዳለችው አይደለም። የማትፈቅድልኝ ከሆነ አሁን አባት እንደሆነው ካልፈቀደችልኝ ሲያድግ አይምጣብኝ ብያለሁ። ሳዲግ አይምጣብኝ ብያለሁ። መቼ አሁን አባት ካልሆንኩት እኮ አይመጣብህም። እሺ ቆይ እኔ ልጅ ወልዳለሁ ገና መቼ ነው የተፖስተው ቪዲዮ? አሁን በቅርብ ነው የተፖስተው። ቀኑን ንገረኝ። አሁን ከ3 ቀን ከ4 ቀን በፊት ነው። ቅርብ ነው። በቃ 3ኛው ላይ ቪዲዮ ዳይሰጎ ለበቀል የተሰዋ ልጅ የሚል ርዕስ ነው። አይደለም እሱ አይደለም። ከታች ያለው ቢኒያም ቢኒቲ ብለሽ ከታች ቻለው እኮ ቻናልክ ላይ ገብቼ የመጀመሪያ ተመስገን የሚል ቪዲዮ አለ። ከዛ ለበቀል የተሰዋ ልጅ የሚል ቪዲዮ አለ። ከዛ የመኪና ከዛ ቀጥሎ ያለው አለ የይግባኝ ፍርድ ቤት ውሳኔና ከነገ የኔ የመጨረሻው ቃል የሚለው ከ8 ቀን በፊት የተፖስተው እሱ ነው። እሱን ባትሰሚው ምን እነግርሻለሁ። አሁን ያልኩት ነው። ከዚህ ውጭ ነገር የለም። አባት እንዳሉን ከፈቀደችልኝ አባቱ ልሁን ላሳድግ። ዛሬ ወደ እናንተ የመጣሁት ከአሁን ቀደም በፍርድ ቤት ለልጅ ቀለብ ተብሎ የ10 ሺህ ብር በወር 10 ሺህ ብር እንሰጥ ውሳኔ ተወስኖብኝ ነበረ። ላሳልፈው ነው። ዛሬ ካላየው የሚለው ፓርት ላይ መድረስ ፈልገው። እኔም እንደዚህ አልመሰለኝ ተሳክቷል አላችሁ። በግዳጅ ነበር ስከፍል የነበረው እና እኔ ጣሙ ጠፍቶብኛል። አሁን የምነግራችሁ ነገር ቢኖር ከልጁ ጋር ተገናኝተን አናውቅም። ወደ ዛሬ ስንተኛ ወር ነው? ህዳር ላይ ነው እንግዲህ ቁጠሩት። ከህዳር በፊት ፍቅርም አይፈለግም። ሰውየውን ጠልቶ እንዴት ገንዘቡን ከሱ ይፈልጋል ነው ጥያቄው። ለልጁ እንድቀርበው አይፈለግም። ልጁን እንዳገኘው አይፈለግም። ልጁን እንዳሳድገው አይፈለግም። ግን ከኔ ገንዘብ ይዘረፋል። ገንዘብ እየተዘረፈ ይወሰዳል። ሊትራሊ ዝርፊያ ነው የምለው። ምክንያቱም ሺ ኖውስ ምን ያህል ገቢ እንዳለኝ፣ ምን ያህል እንደምኖር፣ እንዴት እንደሚኖር ሺ ኖውስ፣ ኤቭሪዋን ኖውስ በቃ። እና በጣም የሚያናደው ደግሞ ያን ሁሉ እየተደረገ ልጁ እንዳይፈቀደልኝ ፍርድ ቤት ፈቅዶልኛል። አክቹዋሊ ፍርድ ቤት በሆነ ቀን እየሄድክ ይኸው ብሎኛል። ግን ልጁን እኔ እናቲቱ ፈቅዳ ካልሰጠችኝ ስልክ ካላነሱልኝ እንዴት ነው ላይ የምችለው? እየሄድኩ ልጣላ ዜን ልጁን ካመጣሁት በኋላ ደግሞ እዚህ ጋር ቢምቢ ከነከሰው ከሳሉ ትለኛለች። ምንድነው ደግሞ 11 ሰዓት ካለፈ እንደዚህ ምናምን በቃ ኮተት በቃ የበዛበት ነገር ሆነ። ግን ገንዘቡን ይወሰዳል። ምንድን ነው ያው ዜን ፋይናሊ እኔ ይግባኝ ጠይቄ በጣም ብዙ ተለፍቼበታለሁ፣ ብዙ ተንከራትቼበታለሁ። ይግባኝ ጠይቄ ይግባኝ ቀንሶልኛል። ከዛ ፍርድ ቤቱ ያለፈውን ክፈል ሲለኝ ያለፈውን ገንዘብ ክፈል ሲለኝ እኔ ብር አልነበረኝም። ዳኛዋ እግዚአብሔር ይስጣት ይህንን ገንዘብ ቃስ እያልኩ ልክፈል አልኩት። ምክንያቱም በጣም ዝብር ነው፣ በጣም ዝብር ነው። እኔ ከየት አመጣለሁ? መሰለኝ ይቅርታ። ወደ መጨረሻ ነው የሚለው ፍርድ ቤት የፈረደብኝን ገንዘብ እስከ 18 ዓመቱ እሰጣለሁ። ስንተኛው ደቂቃ ላይ እንደሚል የምታውቁ ከሆነ ንገር። ባቡዬ እኔ እናት ልንገርሽ፣ በጣም 30 ደቂቃ ስለሆነ ብዙ ነው ያልኩትን ልንገርሽ። እዛው ቪዲዮ ላይ ስላለ ስንተኛው ደቂቃ መስማት ፈልጋለሁ። እኔ እንጃ ጌታን አላውቅም። ሙሉ ደቂቃ ላይ ብዙ አውርቻለሁ። እንዴት እንዳልኩኝ አላውቅም። ገንዘብ አባት ከሆነው ጥሩ ነው። ይሄ የመጨረሻ መልክቴ ነው። ለልጁ አባት ልሆን፣ ልጄ ላሳድግ። ከቻልሽ ፍርድ ቤት መጋተቱን ተይና፣ ታውቂያለሽ፣ ገቢ ይታወቃል። ገቢ ሶሻል ሚዲያ ሰው ገቢ ይታወቃል። ኦቤስ ነው። ያው ዩቲዩብ 4 ወር ሆኖኛል ከከፈለኝ ቆይ የተሰቃየሁ ነው የምኖረው። ግን ቢሆንም ለልጄ አላስ ገባሽ? ስለዛ ከቻልሽ የፍርድ ቤት ጉዳይ የምትጋተችው ምናምን አቁሚ። እስኪ ስንት እናቶች አሉ ራሳቸውን አክብረው የሚኖሩ። እኔ እምቢ አላልኩም ልጄ ላሳድግ እያልኩኝ ጭራሽ እልህ ውስጥ ገብተሽ እንደዚህ ከምትሄጂ አሁንም አቁሚ። ከቻልሽ ልጁን በፍቅር ላሳድገው፣ ፍርድ ቤት ነው የሚያዋጣው ካልሽ ደግሞ ሂጂ ቀጥይ። ግን በልጁ ህይወት
የመወሰን እድል አለሽ። ይሄ ቪዲዮ ለታሪክ ይቀመጥ። የእኛ ታሪክ ኦፊሻሊ በዩቲዩብም ስለወጣ ነገ ተከትሎ የሚመጣ ነገር ስለሆነ ይሄ ታሪክ ይቀመጥ። ዛሬ ግንቦት 8 የተናገርኩት ታሪክ ነው። እናቴም ያየዋል። እኔ አባቱን ብዬ ተከልክያለሁ። አባት እንደሆን ከፈቀድሽ አሁንም አባት ሆነዋለሁ። ለዛውም ደግሞ ለበደልሽኝ በደል ይቅርታ ጠይቀሽ፣ ለእናቴ ይቅርታ ጠይቀሽ አባት እንደሆን ከፈቀድሽ ላሳድገው፣ ልጁን ላሳድገው። አይ ካልሽ ግን ልጅ አይደለም እያልሽ ቶርች ለማድረግ የምትሞክሩ ነገር ብዙ ነገር የምታደርገው ነገር አለ። አይ ካልሽ መብትሽም አልጋፋሽም። ፍርድ ቤት ፈቅዶልኛል ብዬ እየተጋተትኩኝ አንቺ ጋር ፖሊስ እየመጣሁ እናቴ ላይ አልሄድም። ለራሴ ችግር ችግር እንትን አለኝ። እኔ ልጄ ፖዘቲቭ ኤነርጂ እንዲሆን ነው ፈልገው እንዲሰራ እንድነቃቀል ነው እንጂ ፈልገኝ ፍርድ ቤት ናናቴን አሳዩኝ እንደዚህ ያሉ ነው። ከፍርድ ቤት በላይ ዲቦራ ስለምትበልጥና ዲቦራ ስለምትበልጥ ዲቦራ ከፈቀደች አባት ሆኗል። ካልፈቀደች ለዘለዓለም አላገኘውም። ልጄ ነው አልልም። ገንዘቡን እስከ 18 ዓመት ይሰጣል። ችግር የለም። እግዚአብሔር ለሚስጠኝ የፈረደብኝ እሰጣለሁ። አባት ግን አልሆነውም። ይህንን ወቅ ከልቤ ነው ምንሽ አባት እንደሆነ ከፈለግሽ ይሄንን ነገር ሽን አቁሚና ልጁን አባት ነው። አሁንም አልረፈደም። ገና ጩጬ ነው። ፍቅር ይፈልጋል ልጅ። ፍርድ ቤቱ ፈቅዶልሃልና ስልክ አታነሽም። እሑድ ነው የተባለኝ። እሑድ ላይ እንዴት ነው ልጅ ማየት የምችለው? ልክ እንደ ላይ እናንተ ተነስታችሁ ቸርች ይላላችሁ። ቢ ፖዘቲቭ እግዚአብሔር ይመስገን። አሁን በህይወት ሰው መጥቷል። እንጌጅ አድርገሻል ምናምን እስኪ አሁን ይህን ነው አይደል ያለው ለዘላለም እስከ 18 ዓመቱ ድረስ ፍርድ ቤት የፈረደብኝን 5000 ብር እከፍላለሁ። ግን አባት አሉ ነው እንዳገኘ አሁን ካልፈቀድሽ ለዘላለም አላገኝም። እሱ ብቻ አይደለም ወደ ቤተሰብ እንዳይቀላቀል ምናምን ያለው አለ። እኔ በቲክቶክ ነው ያየሁትኝ። እሱን ደግሞ ሼር ማድረግ ሰዎች ማለት ወደፊት የምገነባው ኢምፓየር አለኝ። ልጆች ይወልዳሉ። ስወልዳቸው አዲስ ሰው እንዳለ እንዲያውቁ አልፈልግም። ዛሬ ከሆነ ግን ነገ ስወልደው ይሄ ታላቅ ወንድሙ ነው ይመጣል፣ ይተዋወቃሉ፣ ወንድም ይሆናሉ። ገባሽ? ይሄ ካልሆነ ግን ካደጉ በኋላ ምናምን ዓመት በኋላ ድንገት ከ10 ምናምን ዓመት በኋላ አዲስ የመሰረትኩት ቤተሰብ ላይ ልጄ አባቴ ብሎ